እሺ ልጆች ዛሬ ደግሞ የምናየው ወርድ ላይ እንዴት እንደምንጽፍ ነው። ባለፈው የጀመርነውን ወርድ እንከፍተዋለን። ዛሬ ፓርት ቱ ነው ማለት ነው። ዘን ጽሁፋችንን መጻፍ እንጀምራለን። who invented ኮምፒውተር የሚለው ነው። ዘን ኩዌሽን ማርክ አለው። ይህንን እንደ ታይትል ስለሆነ እናደርገዋለን። ቦልድ እናደርገውና ትንሽ ታይም ኒው ሮማን ነው። እዚህ ውስጥ ፎንታችን መርጠናል። ዘን ይህንን ከፍ ከፍ እናደርገዋለን። ዙሞትና ፎንቱን እናሳድገዋለን ማለት ነው በዚህ መልክ። ዘን ይሄ ጽሁፍ ደግሞ ከስሩ መስመር አለው። እዚህ ውስጥ መስመሩን የምንመርጥ ይሆናል። የተሰጠን አይነት መስመር እንመርጣለን። ደብል ላይን ነው፣ እሱም መርጠናል። ዘን ፎንቱን ትንሽ ጨምርና አሁንም ዘን የፔጃችን እዚች ጋር ቀጥ ብሎ ደግሞ ወደ ጎን እናደርገዋለን። ኦሪንቴሽን ገብተን ያው አዙረነዋል ማለት ነው። ዘን ይሄ እንደዚህ ቢሆን መልካም ነው። ስለዚህ እንደዚህ ይሁን። ዘን ኒው ላይን ለማድረግ ኢንተር እንጫንና ኒው ላይን አዲስ መስመር ላይ እንቀጥላለን። እሺ ቡሌት ውስጥ ገብተን ያ የቡሌት ቡሌት ውስጥ ገብተን የተሰጠን አይነት ሳይን እንመርጣለን። ከዛ በመቀጠል ጽሁፉን እንቀጥላለን። ጽሁፉ በምን አይነት ቦልድ ነው? እንደገና ደግሞ አንደርላይኑ እንመርጣለን። አንደርላይናችን ዶት ዶት ይሄኛው ነው። እሱን መርጠን ጽሁፋችንን እንጽፋለን። ቻርልስ ባባጅ ነው። ዛን ይሄን አንደርላይን አድርገን ጻፍን። ዛን እነዚህ የብሩትን ቦልድ እና አንደርላይን አጥፍተናል። ከዛ ጽሁፋችንን እንቀጥላለን። Then an English polymaths who originated the concept of a programmable digital computer ፉል ስቶፕ ስፔስ እናደርግና እንቀጥላለን። ኢን 1837 ዘን ኮማ ይሄ ቦልድ ስለሆነ ሰጠን ቦልድ እናደርገዋለን። ዘን እንቀጥላለን ስፔስ አድርገን ዘን ፎንታችንን እናሳንሰዋለን። 12 ከሆነ በቂ ነው። 12 በጣም አንሷል። ስለዚህ 14 አድርገን እንቀጥላለን። He designed the analytical engine comma which featured an arithmetic እዚህ ጋር ከተሳሳተብን የምናስተካክለውን አርትሜቲክ ፕሮሰሲንግ እዚህ ጋር መጣለን። ክሊክ እናደርገዋለን። ራይት ክሊክ እናደርጋለን። ይመጣልን ዘ ፈርስት ቹዝ መርጠን
ኔክስት እንሄዳለን ማለት ነው። አውቶሜቲክ ፕሮሰሲንግ ዩኒት and memory full stop space he is widely regarded as the father of computer shift ተጭነን ደብል አሮ ዘን ፉል ስቶፕ እዚጋ ከመጣብን ያው ራይት ክሊክ እያደረግን መጻፍ እንችላለን። ያው ይሄ ፓራግራፍ ይሄ ሴንቴንስ ራሱ የኮምፒውተር ተማሪዎችን እንትን የሚል ነው። ቻርልስ ባባጅ the father of ኮምፒውተር ተብሎ የሚታወቅ ነው ማለት ነው። ዘን ኢሜጅ ለማስገባት ኢንሰርት ውስጥ ገብተን ፒክቸር የሚለውን እንመርጣለን። ዘን ፒክቸር ከሚለው ውስጥ ስክሪንሾት ገባን። የኛ የቻርልስ ባባጅ ፎቶ ያለው እዚህ ውስጥ ስለሆነ እዚህ ውስጥ እንገባለን። ዘን ፎቶን መርጠን ኢንሰርት ስንለው ፎቶን ያስገባልናል። እዚህ ጋር እንደምታዩት ፎቶ እዚህ ጋር ነው የሆነብን። እኛ የምንፈልገው እዛ ጥግ ላይ እንዲሆንልን ነው። እስቲ እንሞክር በተለያየ መንገድ እና መጨረሻ ላይ እንዴት መሆን እንዳለበት አሳያችኋለሁ። ሙቭ ሂር ስታደርጉት አይንቀሳቀስም እንደምታዩት። ያው ስትጎትቱት ወደ ጎን ምናምን ሊላችሁ ይችላል። ጥግ ላይ ቢሄድም ጽሁፉ ምንም ትክክል ሊሆንላችሁ አይችልም። በላሸዋል እንዳለ ሴሌክት አደረግን። ዘን እንደምታዩት ስለዚህ ፎቶን ትመርጣላችሁ፣ ክሊክ ታደርጋላችሁ። እሺ እዚህ ጋር እስቲ ከት እና ፔስት እናድርገውና እስቲ ያለውን ነገር እናያለን። እንዳለ መረጥን። እስቲ ኢንድ ሌፍት አላይን መረጥን። ስንከተው ያው ምንም ለውጥ የለው። ጥግ ላይ ስንወስደው ምንም እንትን። ስለዚህ እዚች ጋር ያለውን ሌአውት ኦፕሽን ገብተን ግዴታ ቴክስት ራፒንግ ማድረግ አለብን። ዛን ቴክስት ራፒንግ ብለን ግን ይሄን አንዴ ከመረጥን በኋላ ፎቶን ወደ ፈለግንበት ቦታ መውሰድ እንችላለን። እኛ የምንፈልገው እዚች ቦታ ላይ ነው። ራይት አላይን ላይ መርጠውና እንድናደርገዋለን ፎቶን ማለት ነው። ሌላ እዚች ጋር አናሊቲካል ኢንጂን የሚለውን ቦልድ ማድረግ ይጠበቅብናል። የተሰጠን የወረቀት ዳታ እሱ ስለሚሆን ማለት ነው። ይሄን ይመስላል ያለው ነገር። ስለተከታተላችሁኝ አመሰግናለሁ። ባይ